ያስፈልጋል። ሳሚ እስኪ በቀኝ መክረኛል። አሁን የእናቴን ስም መስማት ብቻ ነው የምፈልገው። እሺ በላ፣ እየጠበቅኩ እኮ ነው። እባክህ ሳሚ ንገረኝ። እናትሽ ማለት የወላጅ እናትሽ? ወላጅ እናቴ ማናት? በጉጉት ሊገለኝ ነው እንዴ? ሰላም ናት። ሰላም የባሉት ምን? አዎ ብለኝ። ከአመታት በፊት ጥላሽ አረብ ሀገር የሄደችው ሰላም እናትሽ ናት። እትዬ እናቴ ናት? ለዘመናት በጉጉት ስትጠብቀው የነበረችው ብሌን እንግዲህ ስትፈልግ ስትንከራተት ብትቆይም አሁን ላይ እናቷን አግኝታለች በሳሚ አማካኝነት። እድሜ ለሳሚ እንግዲህ ብሌን እናቷ ሰላም መሆኑን አውቃለች። በጣም እያለቀሰች ትገኛለች። ያስለቀሳት እንግዲህ የደስታ እንባ ነው አንደኛው፣ ሁለተኛው ደግሞ እስካሁን ድረስ ከእናቷ ጋር እየኖረች እናቷን ባለማወቋ እጅጉን አዝናለች ማለት ነው። አብረው እንግዲህ እንደ አሰሪና እንደ ሰራተኛ ነው የሚኖሩት እዛ ቤት። ነገር ግን ደግሞ ትልቁ ነገር እንደ እናትና ልጅ እናት በምርጫ የሚመረጥ ቢሆን አንቺን ነው የምመርጠው፣ አንቺን ነው የምመርጠው ሲባባሉ ነበረ። በስተ መጨረሻም እንግዲህ ሳሚ ታሪክ ሰርቷል። እናትና ልጅን አገናኝቷል። ታዲያ በኃይሉ ደግሞ ለዚህ ጉዳይ አልፎ ይቀመጣሉ ካለን መቼም ቢሆን በኃይሉ አልፎ እንደማይቀመጥ ነው የምናውቀው። ብሌን እናቷን ለማግኘት በብዙ ውጣ ውረድ በብዙ ፈተና ነው እንግዲህ ከቤት የወጣ ያገኘቻት ማለት ሳሚን ያገኘችው በብዙ ፈተናዎች ውስጥ አልፋ ነው። እንደዚህ በቀላል አይደለም። አቶ በኃይሉ እንግዲህ ዘበኛ አቁሞ ነበረ። እሷ ወጥታ እንዳትሄድ ኦልሬዲ ቃል ተናግራለች። እየተናገረችው ሳሚ ብሌንን ሊያገኛት ነው፣ ስለ ሰላም ሊነግራት ነው። ስለዚህ በኃይሉ የሆነ ነገር ማድረግ አለብህ፣ የሁሉም ነገር ሊያበቃ ነው ብላ እንግዲህ ነግራው ነበረ። በዚህ አማካኝነት በኃይሉ እንግዲህ ዘበኛ ጋርድ አቁሞ ነበረ። በዛ ጋርድ ደግሞ ብሌን ወታ መሄድ አልቻለችም ማለት ነው። በስተመጨረሻ እንግዲህ ዘዴ አድርጋ ነው የወጣችው። የሰላምን ቀሚስ ለብሳ ትልቅ አሮጊት መስላ ነው ከቤት የወጣችው። ብሌን ይመቻት እንግዲህ በዚህ መልኩ ሸውደዋለይ ማለት ነው። በዚህ መልኩ እንግዲህ ሳሚና ቢንታለች አጠገቡ ስትሄድ እንኳን እባክህ እንደው የኔ ልጅ የገነ ገዛኝም ቤት ታውቃለህ ወይ ነበረ ስትል የነበረውና ሳሚ ራሱ እንደዚህ በቀላሉ ሊያውቃት አልቻለም። ጋርዱ ግን ተሸውዷል። በኃይሉ ደግሞ ብሌን ሸውዳ እንደወጣች አውቋል። እየተከታተሏት ይገኛሉ። አሁን ላይ እንግዲህ በጣም አስፈሪው ነገር በኃይሉ ደግሞ ብሌን ላይ ጉዳት እንዳያደርስባት እናቷን ኦልሬዲ እሷ አውቃለች። ሰላም ደግሞ ልጇ እንደሆነች እሷ ሳታውቅ ጉዳት እንዳያደርስባት ነው የምንፈራው። ለሰላምም ቢሆን አልፎ አይተኛም ማለት ነው። ያው በኃይሉ እንደምናውቀው እስካሁንም እናትና ልጅን ለያይቶ አቆይቷል። አሁንም ቢሆን የመጨረሻ እንጥፍጣፊዋን ወቅትም ቢሆን ዝም ብሎ የሚቀመጥ ሰው አይደለም። የቻለውን ሁሉ ለማድረግ ይለፋል ማለት ነው። እነዚህ በቀላሉ ዝም የሚል ሰው አይደለም። ቃል እንግዲህ አጀንዳ ከቤት ሰርቃ ስታወጣ ተይዛለች። እሷም ማስረጃ ሰርቀሽ አንጭልኝ፣ ይሄንን ማስረጃ እፈልገዋለሁ፣ ወይዘሮ ገነት ቤት መሆንሽ በጣም ጥሩ ነው፣ ተፈላጊ ነው፣ እንዲያውም ለእኔ ይጠቅመኛል በማለት እንግዲህ አቶ በኃይሉ ቃልን ከዚህም በፊት ከአቶ ሰለሞን ጋር ሲሰሩ በነበረ ሰዓት የነበረውን ፋይል አውጥታ እንድትሰጠው ጠይቋታል። እሷም እንግዲህ ከድሮ እቃ ውስጥ ስለተባለች ወይዘሮ ገነት በሌለችበት ሻንጣ በርብራ ወረቀቱን ፋይሉን አግኝታለች ማለት ነው። በዛ ፋይል እንግዲህ ለመስጠት ነበረ። እኔ ቃል የማላገኘው ነገር የለም፣ የሚጠፋኝ ነገር የለም፣
አገኘሁት እሰይ ጀግና እያለች እንግዲህ ተደስታ ሳትጨርስ ወይዘሮ ገነት ከውጪ ከች ብላባታለች። እጅ ከፍንጅ ተይዛለች ማለት ነው። ሌባ እንግዲህ እንደዚህ ሁሌም ቢሆን ይዋረዳል። ዳግምና ብሌን እንግዲህ ደግሞ እንደምናውቀው ያው ትልቅ ጠብ ውስጥ ነው ያሉት። ጠባቸው ደግሞ እስካሁን ድረስ ሊፈታ አልቻለም። ሰላም ግን ብሌንን መክራታለች። ተረጋጊ፣ መረጋጋት አለብሽ። ዳግምም ቢሆን ለጊዜው መቀጣት አለበት፣ ከዛ በኋላ ማውራት ይኖርባችኋል ነው ያለቻት። አይን ያየው ሁሉ ትክክል ይሆናል ብሎ መወሰን ወይ ደግሞ መደምደም አይቻልም። የእሱን እውነትስ መቼ ሰማን? ከሱም ደግሞ እውነት መስማት አለብን የሚል ጥሩ ምክርን እንግዲህ መክራታለች ማለት ነው። ሰላም እንደ እናት በአንዴ ወስና ዳግምን ከህይወቷ እንዳታስወጣው ሌላ እድል እንድትሰጠው አይነት እያደረገቻት ትገኛለች። ዳግምን ልትሰሚው ይገባል። ከሱ ወገን ደግሞ መስማት አለብን። የእሱን ችግርም ማወቅ አለብን። ይሄ ነገር እውነት ሆኗል አልሆነም ወይስ በምን ምክንያት ሆነ የሚለውን ነገር መረዳት ስለሚኖርብን እድል ሰተሽ ልታዳምጩ ይገባል። አሁን ግን ተረጋጊ ነበረ እንግዲህ ስትላት የነበረው። ብዙ ምሳሌዎችንም ነግራታለች ማለት ነው። ይህንን ሁሉ ምሳሌ የምትነግሪኝ ለምንድን ነው? እንደዛ ካሰብሽ ለምን ከዚህ አባረርሹን ያለቻት። አደረገውም አላደረገውም መቀጣት አለበት። ተቀጥቶ ከዛም በኋላ ነው ልታወሩ የምትችሉት እና ማውራታችሁ ደግሞ ግዴታ ነው ብላታለች። በሌን ግን በቃ ጭራሹኑ እሱን መርሳት አለብኝ፣ ከህይወቴ ማስወጣት አለብኝ ያለችው። መርሳት አትችይም፣ ምክንያቱም በስጋ ወንድምሽ ባይሆንም ግን ወንድምሽ ነው። በዛ ላይ ወይዘሮ ገነት አለች ብላታለች። እሷንም ቢሆን መርሳት እችላለሁ ብላለች። በንዴት የተናገረችው ቃል ነው። ብሌንና ሰላም እንግዲህ የሆነ ተመሳሳይ የሆነ ባህሪ ያላቸው። ሰላምም ስትናደድ የመጣላትን ነገር ትናገራለች። ከዛ በኋላ ደግሞ ወይኔ ባልተናገርኩኝ፣ እንደዚህ ባላደረግኩኝ የሚል የጸጸት ስሜት ይሰማታል ማለት ነው። ብሌንም እንደዛ ናት። ጥፋት ካጠፋች በኋላ ትጸጸታለች። ምን አይነት የማረባ ሴት ነኝ እያለች ማለት ነው። ጸባዩን ስለምታውቀው ይሄንን እኔ የሰማሁሽን ማንም እንዳይሰማሽ፣ እናትሽም እንዳትሰማሽ፣ አሁን ላይ ንዴት ላይ ስላለሽ ብስጭት ላይ ስላለሽ ነው እንጂ ይሄንን ቃል የተናገርሽው ከአንቺ አፍ የሚወጣ ነገር አይደለም ይሄ ብላ እንግዲህ ነግራታለች። እንድትረጋጋ አድርጋታለች። ዳግም ቤት እንግዲህ ሲሄድ ወይዘሮ ገነትና ቃል እንግዲህ ይሄንን ጉዳይ ዳግም ቢሰማ ምን የሚል ይመስልሻል ብለው እያወሩ ነበረ። ምክንያቱም ቃል አሁንም ደግሞ ወይዘሮ ገነትን እያጠመደች ነው የምትገኘው ማለት ነው። ሚስጥር መያዝ አለም እንግዲህ ምንድነው ያሰበችው? ዳግም ቢሰማ ይሄንን ምን ሊል ይችላል ያለችው። ዳግም በጭራሽ መስማት የለበትም፣ ከኔና ከአንቺ ውጭ ይሄንን ጉዳይ የሚያውቅ የለም። ስለዚህ ዳግም በምን መልኩ ሊሰማ ይችላል? አይሰማም። ልጄ ቃል አንቺም አትነግሪውም አይደል ነበር ስትላት የነበረው። አላቅም እሱን እኔ እንጃ ነገር ነው ያለቻት እና ያው እነግረዋለሁ አይነት ነገር ነው መያዣ ያደረገችው። እንዳልነግረው ከፈለግሽ እሱን ለኔ ዳሪልኝና ከዛ አያት እናድርግሽ አሳምኙ ነው ስትላት የነበረው። አለበለዚያ ግን እንደምትነግረው እየተናገረች ነው። አትነግሪውም ነበር ስትላት የነበረው። ዳግምን ግን ለአይን እያየውኝ ወደ ሲኦል አልከተውም፣ አንቺ ጥሩ ሴት አይደለሽም፣ ለአንቺ ልድረው አልችልም፣ አልድረውም ብላ እንግዲህ ተናግራታለች። እኔ ነኝ ወይ ሲኦል ብላ እንግዲህ ቃል በጣም ተናዳለች። ልጄ አይወድሽም፣ አንቺ ደግሞ ጥሩ ሴት አይደለሽም፣ ለእሱ ሚስት እንድትሆኚ በጭራሽ አልፈልግም፣ የልጅን ህይወት ሲኦል ላረግ አልችልም ብላለች። ወይዘሮ ገነት እንግዲህ ባደረገችው ነገር አሁን ላይ እየተጸጸተች ነው የምትገኘው። ቃልን እንደማይወዳት ጠንቅቃ ታውቃለች። ቃል እንግዲህ እሱን ትወደዋለች። እሷ ስለወደደች ብቻ ምንም የሚሆን ነገር የሚፈጠር ነገር የለም። ለእሱ የምትነግሪው ከሆነ ይሄንን ሚስጥር የበለጠ ይጠላሻል ያለቻት። አሁንም ጠልቶኛል፣ ቢጠላኝ ከዚህ በላይም ለእኔ ግድ አይሰጠኝም፣ ለእኔ ለውጥ የለውም እያለች ነው የምታስበው። እንግዲህ ቃል ይሄንን ጉዳይ ዳግም ከሰማ አንቺን ይጠላሻል፣ አንቺን ብቻሽን ትኖሪያለሽ፣ ከብሌን ጋርም ደግሞ ዳግም ይፋቀራሉ፣ አንቺ ብቻሽን ትቀሪያለሽ፣ እነሱ ልጅም ይወልዳሉ፣ በጎረቤት ዘንድ ሁላ ስምሽ ይጠፋል
ብላ ነው እንግዲህ ስታስፈራራት የነበረው። አንቺን ከሚያገባ 10 ጊዜ ብሌንን ቢያገባ እና ጎረቤቶቼ ቢዘባበቱብኝ ይሻላል። ብሌንን እኮ አልጠላዋትም ልጄ ናት ነበረ ስትል የነበረው። ታዲያ ብሌንን ጎድቻታለሁ፣ ምን አይነት እናት ነኝ? የማረባ እናት ነኝ፣ እንደዚህ ማድረግ አልነበረብኝም ብላ እንግዲህ እየተጸጸተች ትገኛለች። ወይዘሮ ገነት ዘዴ ብላ ያመጣችው ነገር ተመልሶ ወጥመድ ሆኖባታል። ቃልን አላወቀቻትም። እንግዲህ ቃል ማለት በጣም ከባድ ሴት ናትና እንደዚህ ታረጋለች ብላ አላሰበችም። አንዳንዴ ሀሳብ እንደመጣልን ብቻ ወደ ተግባር መግባት ዋጋ ያስከፍላል። ይሄንን ነገር ቃል አዙራ ታመጣዋለች፣ ለጥቅም ታውለዋለች ብላ በጭራሽ አላሰበችም። ይሄንን ሀሳብ ስታስብና አሁን ላይ እንግዲህ ሌላ ወጥመድ ሆኖባታል። ዳግም በጣም በጸጸት በእንትን ላይ ነው ያለው። በብሌን በኩል በጣም ሀሳብ ላይ ነው ያለው። ያው ከፍቅረኛው ተጣልቶ ሰላም ሊሆን አይችልም። ብሌን ደግሞ እናቷን ለማግኘት እንግዲህ ብዙም ስለሱ እያሰበች አይደለም። ኦልሬዲ ስለ እናቷ ነው እያሰበች ያለችው። የብሌንን ስልክ እንግዲህ ቤት ውስጥ አግኝቷል። ሲቀጥል ዳግም ሲመጣ እነሱ እንደዚህ እያወሩ ጸጥ ጸጥ ነው ያሉት። ምን እያወራችሁ ነበር ብሎ እንግዲህ ሁለቱንም እያፋጠጠ ነበረ። አይ ብሌን ላንተ አትሆንም እያለን እያወራን ነበር ብላ ብታስቀይስም ቃል አይ ሁለታችሁንም አላመንኳችሁም፣ ሁለታችሁም ወሬያችሁ አልጣመኝም፣ የሆነ የደበቃችሁኝ ነገር አለ። ይሄ ደግሞ የብሌን ስልክ ነው አይደለ? እዚህ ምን ይሰራል ነበረ ሲል የነበረው። ወድቆ አንስቼ ያስቀመጥኩት ነው ያለችው። እንግዲህ አንስታ ብቻ ያለም ያስቀመጠችው የተደወለ ስልክ መልሳ ስታዳምጥ ነበረ። በባለፈው እንደሰማ ነው ሳሚ ሲደውል እንግዲህ እያንዳንዱን ነገር ሰምታለይ ማለት ነው። ዳግም እንግዲህ አላስቻለውም። የብሌን ስልክ ካስፈለጋት ብሎ ከቤት አንስቶ ቀጥታ ያለችበት ሄዶ አንኳኩቶ ሰጥቷታል። እሷን በዛን ሰዓት ሰድባ እንዴት እንዳባረረችው ሲቀጥል በጥፊ እንደመታችው እንደተፋችበት ያ ብቻም አይደለም አስረጅኝ ቢያንስ ጥፋት ልወቅ እያላት ነበረ እና ያንን ቁጭ ብላ በምናቧ እያሰበች ባለችበት ሰዓት ነው እንግዲህ በር የተንኳኳው። ከፍታ ምንም አላለችውም። እንደ በፊቱ ስሜታዊ ያልሆነችም። ኦልሬዲ ቀዝቀዝ እያለች መታለች። መጀመሪያ ላይ ያለው ስሜት በቀጣይ የለም። እሱ ግን ይቅርታ እያልኩኝ ልሟዘዝብሽ እና ላስቸግርሽ አይደለም የመጣሁት፣ ምናልባት ስልክሽ ካስፈለገሽ ብዬ ስልክሽን ይዤልሽ ነው የመጣሁት በማለት ስልኳን እንግዲህ ሰጥቷት ተመልሷል። ከሳሚ ጋር ቀጠሮ እንዳላት ራሱ ያስታወሰችው ዳግም ስልኩን ስላመጣላት ነው። ከዛ ስታየው ስልኳ ተደውሏል። መልሳ ስትደውል በጣም እንደተጨነቀ በጣም እንዳሰበ ሰፈር መጥቶ ከኃይሉ ሸሽቶ እንደተመለሰም ነው ሲነግራት የነበረው። እሷ ግን በጣም ስትወተውት ነበር። በእኔ ምክንያት ነው፣ ምን ሆነካል፣ ደህና ነህ ወይ፣ ተርፈካል ወይ፣ ምን አደረገክ፣ ጎዳክ ወይ፣ ብቻ ብዙ ውትወታዎችን ስትወተውት ነበረ። ታዲያ ለሱ ማሰቧ ሳሚን ደግሞ በጣም ፈገግ እያስደረገው ለካ ይናል ታስብልኛለች፣ ትጨነቅልኛለች የሚለውን ነገር እየሰማ እየሳቀና እየተደሰተ ነበረ። ለእኔ ይህንን ሁሉ ያህል ትጨነቂያለሽ ወይ ነበር ሲላት የነበረው። እሷም እንዴት አልጨነቅም፣ በእኔ ምክንያት እኮ አንተ ዋጋ እየከፈልክ ነው፣ እኔ ምን አይነት የማረባ ሴት ነኝ፣ በጣም ይቅርታ አድርግልኝ፣ የግል ጉዳይ ገጥሞኝ ነው ብላ ለማስረዳት ሞክራለች። ከዚህ በላይም ላንቺ ይጨነቅልሻለሁ ብሏታል። ያው ከዚህ በላይ እንደሚጨነቅላት ከዚህ በላይ ዋጋ እንደሚከፍልላት ነግሯታል። ፍቅር እንግዲህ ያው ዋጋ የሚከፈልለት ነውና እሱም የራሱ እስከሚያረጋት ዋጋ እየከፈለ ነው። እውነት እንግዲህ ከዳግም ተለይታ ከሳሚ ጋር ትሆናለች የሚለው ነገር በጣም አሳሳቢ ነገር ነው። ዳግምንም በጣም ትወደዋለች። ያው በመሀላቸው ክፍተት ቢፈጠርም ትወደዋለች። ሳሚም ደግሞ ብሌንን የራሴ ማድረግ አለብኝ፣ ሌላ ነገር ልታገስ እችላለሁ፣ በብሌን ግን ምንም የምታገሰው ነገር የለም ብለዋል። ያው እንግዲህ እናቷን በመግቢያው ላይ እንደተመለከታችሁት እናቷ ወይዘሮ ሰላም እንደሆነች አብስሯታል። ይሄ ከምንም በላይ በጣም ደስ ይላል። የደስታ እንባ እየለቀሰች ነው። ምክንያቱም አንድ ቤት ሆነው እስካሁን ባለመተዋወቃቸው በኃይሉ ደግሞ እነሱ ሁለቱ እንዳይገናኙ ያደረገው ሴራ እንግዲህ በጣም ከባድ ሴራ ነው። የራሷን ሲስተም ፈጥራ ባትወጣ እኮ 24 ሰዓት ቢሆንም እዛ ሆነ ጠብቃት፣ ካስፈለገ ሌላ ተቀያሪ ሰው አመጣልሃለሁ ነበር ያለው። ጠባቂውን የሸወደችበት መንገድ እጅጉን ነው የሚያስቀው። ሲስተሟ
ጥሩ ኮሜዲ ነው የመሰለችው። በዛ ልክ ያቃታል። ካሁን አሁን ያዛት እያልኩኝ እኔ ራሱ ተሳቅቄ ነበረ። ድራማውን ሳየው ያዛት አወቀባት። ስልክ እንኳን ተደውሎላት ስታወራ አላስነቃችም፣ አላወቃትም ማለት ነው። ጠባቂው ፈዛዛ ነገር ስለሆነ ነው እንጂ እንደው ስልኩ ስታወጣ ድምጿን ምናምን፣ በእርግጥ ድምጿን አያውቀውም ይመስለኛል። በዛ መልኩ እንግዲህ አምልጣለኝ። በኃይሉ ይሄን ሰምቶ በጣም ተናዷል። ተከታትሏታል። እንግዲህ ምን ሊፈጠር ይችላል የሚለውን ቀጣይ አብረን የምናይ ይሆናል። ለዛሬ በዚሁን ጨርሳለን። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና ሴታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ከአደራ ድራማ ምን ተማራችሁ? ይሄ ድራማ እንግዲህ አስተማሪና ተወዳጅ ድራማ ነው። ክፍል 50 እስከምንደርስ ድረስ እንግዲህ ብሌን እናቷን እየፈለገች ነበረ። የቃል ጉዳይ ኦልሬዲ ያበቃ ጉዳይ ነው። አሁን ደግሞ ከነ ዳግም ቤትም ተመንጥቃ ትወጣለች። ምክንያቱም እጅ ከፍንጅ ስለተያዘች ማለት ነው። ሌባ ናት። በቃ በሄደችበት አልፋ አትቀመጥም።